አሜሪካ በሲቪል መሰረተ ልማቶች ላይ የምትሰነዝረው ጥቃት የሞራል ውድቀት ማሳያ ነው ሲሉ የኢራን ውጭ ጉዳይ ሚኒስትር ተቹ። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ አሜሪካ በኢራን ሲቪል መሰረተ ልማቶች ላይ የሰነዘረችው ጥቃት የሞራል ውድቀት ማሳያ ነው ብለው ተቹ። ኢራንንም ወደ ኋላ እንድትል አያስገድዳትም አሉ። ሚኒስትሩ በኤክስ ገጻቸው ላይ ባወጡት አጭር ጽሑፍ ያልተጠናቀቁ ድልድዮችን ጨምሮ የሲቪል ተቋማትን ማጥቃት ኢራናውያን እጃቸውን እንዲሰጡ አያስገድድም ብለዋል። እንዲህ ያሉ ድርጊቶች በተቃራኒው ግራ የተጋባ ጠላት የሽንፈትና የሞራል ውድቀት ማሳያ ናቸው ሲሉ አክለዋል። በመጋቢት 24 2018 በቴህራን አቅራቢያ ካራጅ ከተማ የሚገኘውን ቢ1 የተባለ በቅርብ ጊዜ የተገነባ ግዙፍ ድልድይ ኢላማ ያደረገ የአሜሪካና የእስራኤል የጋራ ጥቃት ቢያንስ የ8 ሰዎችን ሕይወት መቅጠፉንና ሌሎች በርካታ ሰዎችን ለጉዳት መዳረጉ ተዘግቧል። ድልድዩንም ለሁለት ቆርጦታል። እያንዳንዱ ድልድይና ሕንፃ ከበፊቱ በበለጠ ጠንካራ ሆኖ እንደገና ይገነባል። ዳግም የማያገግመው ግን በአሜሪካ ዝና ላይ የደረሰው ጉዳት ነው ሲሉ የውጭ ጉዳይ ሚኒስትሩ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መጋቢት 23 2018 በሰጡት መግለጫ የአሜሪካን ወታደራዊ ግቦች በአጭር ጊዜ ውስጥ ለማጠናቀቅ መንገድ ላይ ነን፣ በሚቀጥሉት 2 እና 3 ሳምንታት ውስጥ እጅግ በጣም ከባድ ጥቃት እንሰነዝራለን፣ በጣም በአጭር ጊዜ ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን ብለው መዛታቸው ይታወሳል። ምርጫ ቦርድ በመራጮች ምዝገባ ሂደት ላይ የሚፈጸሙ ህገወጥ ማስገደዶች ካልቆሙ ምርጫን እስከ መሰረዝ የሚደርስ እርምጃ እወስዳለሁ ሲል አስጠነቀቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው አጠቃላይ ምርጫ የመራጮች ምዝገባ ሂደት ላይ እየተስተዋሉ ያሉ የህግ ጥሰቶችን አስመልክቶ ባወጣው መግለጫ ላይ ዜጎች ካርድ እንዲወስዱ የሚደረግ ማንኛውም አይነት የግዴታ ተጽዕኖ በአስቸኳይ እንዲቆም አሳሰበ። ቦርዱ እንደሚለው ከሆነ ቤት ለቤት በመዘዋወር ካርድ ውሰዱ ከሚለው ህግን ከመተላለፍ ተግባር ጀምሮ መመዝገብን ከማህበራዊ አገልግሎቶች ማግኘትና ደሞዝን መቁረጥ ጋር በማያያዝ በዜጎች ላይ ያልተገባ ተጽዕኖ እየተፈጸመ መሆኑን የሚጠቁሙ ሪፖርቶች ደርሰውታል። ምርጫ ቦርድ በመግለጫው ባስተላለፈው ጥብቅ ማስጠንቀቂያ ይህ የእርምት እርምጃ ካልተወሰደ ያልተገባ ቅስቀሳ የሚደረግባቸውን የምርጫ ክልሎችና የምርጫ ጣቢያዎችን በመለየት ምርጫ እንዳይካሄድ የሚያደርግ እርምጃ ለመውሰድ እገደዳለሁ ብለዋል። የሆርሙዝ የባህር ሰርጥ መዘጋቱን ተከትሎ ወደ ኢትዮጵያ ሊገባ የነበረ 120,000 ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ እንደቆሙ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ 60 በመቶ ነጭ ናፍጣና የአውሮፕላን ነዳጅ ሙሉ በሙሉ ከኩዌት መንግስት እንዲሁም 40 በመቶ ነጭ ናፍጣ፣ ቤንዚንና ጥቁር ናፍጣ በጨረታ እንደሚገዛ ተናግረዋል። በመንግስት ላይ ድጎማ ጫናው ከ272 ቢሊዮን ብር በላይ ደርሷል ያሉት ካሳሁን መንግስት በ1 ሊትር ነጭ ናፍጣ ላይ 71 ብር እንዲሁም በቤንዚን ላይ 32 ብር እየደጎመ መሆኑን ገልጸዋል። በትግራይ ክልል የመምህራን ደሞዝ ላለፉት ጥቂት ወራት ባለመከፈሉ ትምህርት ቤቶች የመማር ማስተማር ስራቸውን ማቆም ጀመሩ። በማዕከላዊ ትግራይ ዞን አበርገሌ ወረዳ መምህራን ደሞዛቸውን ባለማግኘታቸው የመማር ማስተማር ስራ ሙሉ በሙሉ መቆሙን የክልሉ ቴሌቪዥን ዘግቧል። የወረዳው ትምህርት ጽሕፈት ቤት በወረዳው የሚገኙ 46 ትምህርት ቤቶች በሙሉ ትምህርት ማቆማቸውን መግለጹን ዘገባው ጠቅሷል። መምህራን ስራ በማቆማቸው ሳቢያ ትምህርት ሙሉ በሙሉ ያቆሙት 41 አንደኛ ደረጃ ትምህርት ቤቶችና 5 ሁለተኛ ደረጃ ትምህርት ቤቶች መሆናቸው ተገልጿል። የደሞዝ ጥያቄ አንስተው ማስተማር ያቆሙት መምህራን 1078 ያህል ሲሆኑ ከትምህርት ገበታ ውጭ የሆኑ ተማሪዎች ደግሞ 28827 መሆኑን የጣቢያው ዘገባ አመልክቷል። በመካከለኛው ምስራቅ የሚካሄደው ጦርነት ያስከተለው የነዳጅ እጥረት በትራንስፖርት እንቅስቃሴ ላይ ከፍተኛ መስተጓጎል መፍጠሩን ዋዜማ ከተለያዩ ምንጮች ተረድታለች። ከአዲስ አበባ መናኸሪያ ወደ ተለያዩ ክልሎች የሚደረጉ የህዝብ ማመላለሻ ትራንስፖርት ከሞላ ጎደል ወደ መቆም መቃረቡን መረዳት ተችሏል። በአዲስ ከተማ ክፍለ ከተማ በትልቁ መናኸሪያ፣ በላምበረት መናኸሪያና በአስኮ መናኸሪያ ከፍተኛ ቁጥር ያላቸው መንገደኞች በረጃጅም ሰልፎች ተሰልፈው እንደሚታዩ ምንጮች ተናግረዋል። አልፎ አልፎ የሚገኙ የህዝብ ማመላለሻ ተሽከርካሪዎችም መንግስት ከተመነው ታሪፍ በላይ እስከ 4 እጥፍ ጭማሪ እንደሚያስከፍሉ ተሰምቷል። የሶማሊያው ፕሬዝዳንት በባይዶዋ በተሰነዘረባቸው የሞርታር ጥቃት ጉዳት አልደረሰባቸውም ተባለ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና አጃቢዎቻቸው አርብ ዕለት በደቡባዊቷ ባይዶዋ ከተማ የሞርታር ጥቃት ቢሰነዘርባቸውም በፕሬዝዳንቱ ላይ ምንም አይነት ጉዳት አለመድረሱን ብሉምበርግ ዘግቧል።
የፖሊስና የመንግስት ባለስልጣናት እንደገለጹት የሞርታር ጥቃቱ የተፈጸመው ፕሬዝዳንቱ ከአውሮፕላናቸው ወርደው የወታደራዊ ክፍሎችን ሰላምታ መስጠት ከጀመሩ ጥቂት ቆይታ በኋላ ነው። አሜሪካ ዜጎቿ ወደ 5 የኢትዮጵያ ክልሎች ምንም አይነት ጉዞ እንዳያደርጉ አስጠነቀቀች። የጸጥታ ችግርን ደግሞ በምክንያትነት አስቀምጣለች። የአሜሪካ ውጭ ጉዳይ መስሪያ ቤት ዜጎቿ በትግራይ፣ በአማራ፣ በአፋር፣ በጋምቤላና በቤንሻንጉል ጉሙዝ ክልሎች ምንም አይነት ጉዞ እንዳያደርጉ አስጠነቀቀች። በዓለም ላይ አሜሪካውያን የሚያደርጉትን ጉዞ በተመለከተ መስሪያ ቤቱ መጋቢት 23 ቀን ባወጣው የማስጠንቀቂያ መረጃ ከፍተኛ የሆነውንና ደረጃ 4 በሚል የሚታወቀውን ምደባ ለኢትዮጵያ የሰጠ ሲሆን በዋናነት የጸጥታ ችግርን በምክንያትነት አስቀምጧል። በታጣቂዎች የሚፈጸም ግጭቶች፣ ወንጀልና እገታን ጨምሮ እየተባባሱ የመጣው የጸጥታ ስጋቶችን ጠቅሷል። መስሪያ ቤቱ ከተጠቀሱት ክልሎች ውጭ ያሉትን በደረጃ 3 ወይም ጉዞን እንደገና መመርመር ማጤን ወይም ሪኮንሲደር ትራቨል በሚለው ምድብ ውስጥ ያቆያት ሲሆን ለዚህም ግርግር፣ ሽብርተኝነት፣ የፈንጂ ስጋትና በመላ ሀገሪቱ የሚታዩ የመገናኛ ዘዴዎች መቋረጥን እንደ ምክንያትነት ጠቅሷል። አዲስ አበባ በአንጻራዊ ሁኔታ የተረጋጋች ብትሆንም በሌሎች የሀገሪቱ ክፍሎች አልፎ አልፎ የሚከሰቱ ግጭቶችና አለመረጋጋቶች እንደሚቀጥሉ ገልጿል።